ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 ፍሉድ መካኒክስ ነው እያየን ያለ ነው። ወደ ዛሬው ሌሰን ወደ ሌሰን 70 ከመግባታችን በፊት የባለፈዎች ሌሰን ውስጥ ለተወሰነ ላስታውሳችሁ። በባለፈው ሌሰናችን ኢኩዌሽን ኦፍ ኮንቲኒቲን አይተናል። ኢኩዌሽን ኦፍ ኮንቲኒቲ የሚለው ምንድን ነው? ፎር ኢንኮምፐርሲብል ፍሉድ ከሆነ ወይ ደግሞ ላይክ ሊኩዊድ ከሆነ ዘ ፍሎ ሬት ኢዝ ኮንስታንት ኢን ዘ ስሞለር ዲያሜትር ቱ ዘ ላርጀር ዲያሜትር። ፍሎሬቱ በትንሽ ዲያሜትርም በትልቅ ዲያሜትርም ፍሎሬቱ እኩል እንደሆነ ነው የሚነግረን። ይሄ ህግ ምን ይባላል? የቀጣይነት ህግ የሚባል ኦር ኢኩዌሽን ኦፍ ኮንቲኒቲ በሚል ኢኩዌሽኖችን ድራይቭ አድርገን ኤግዛምፕሎችንም ሰርተናል። ስለዚህ የዩኒቱና የዛሬ የዩኒት 3 የመጨረሻው ቶፒክ ሌሰን 70 ሴፍቲ ኤንድ ሃይ ፕሬሸር ሲስተም የሚለውን እናያለን ማለት ነው። ሃይ ፕሬሸር ሲስተም እንዴት ይገኛል? እንዴት እናገኛለን? ሃይ ፕሬሸር ሲስተምስ እንዴት ሪስክ እንዳለውና ሪስክ ካለው ደግሞ ሴፍቲውን እንዴት ጥንቃቄ ማድረግ እንዳለብን የምናየው ዛሬ በሌሰን 70 የመጨረሻው የዚህ ዩኒት የመጨረሻ ሌሰናችን ነው ማለት ነው። ስለዚህ የዛሬ ሌሰን ኦብጀክቲቫችን ሊስት ሃይ ፕሬሸር ሲስተምስ። ሃይ ፕሬሸር ሲስተም የምንለው መጀመሪያ ዲፋይን እናደርጋለን። ዲፋይን ካደረግን በኋላ ሊስት እናደርጋቸዋለን። ሃይ ፕሬሸር ሲስተም የሚባሉት እነማን ናቸው? ሊስት እናደርጋለን። ሌላ ኦብጀክቲቭ 2 ሊስት አፕሊኬሽንስ ኦፍ ሃይ ፕሬሸር ሲስተም። ሃይ ፕሬሸር ሲስተም ሊስት ካደረግን በኋላ ለማን ይጠቅማሉ? አፕሊኬሽን ወይ ደግሞ አፕሊኬብሉ ለማን ነው የሚለውን እናያለን። ሌላ ሃይ ፕሬሸር ሲስተም ወይ ደግሞ ከፍተኛ የአየር ግፊት ጉዳት አለው፣ ሪስክ አለው። ስለዚህ ሪስክ የሚኖረው ከሆነ ይሄን ፋሚላራይዝድ ዘ ሴፍቲ ሜዠርመንት ሪሌትድ ቱ ሃይ ፕሬሸር ሲስተም። ሃይ ፕሬሸር ሲስተምን ፋሚላራይዝ ማድረግ መለማመድ እና ሜዠርመንት ማድረግ ጥንቃቄ ማድረግ እንዳለብን ይነግረናል ማለት ነው። ስለዚህ የዛሬ ሌሰን ኦብጀክቲቫችን እነዚህ ናቸው፣ ሶስቶች ናቸው። ስለዚህ ጥሞና እንድትከታተሉን ለማለት ነው። ወደ መጀመሪያው እንሄዳለን። እሺ፣ ስለዚህ ወደ መጀመሪያው ሃይ ፕሬሸር ሲስተም ማለት ምን ማለት ነው የሚለውን ስናይ ሃይ ፕሬሸር ፋር ግሬተር ዛን 1 አትሞስፌሪክ ፕሬሸር አትሞስፌሪክ ፕሬሸር ወይ ደግሞ አትሞስፌሪክ ፕሬሸር ስንል መሬት ላይ ያለው አንድ አትሞስፌሪክ ፕሬሸር ነው። ስለዚህ ከአንድ አትሞስፌሪክ ፕሬሸር በላይ ያሉ ፕሬሸሮች ምን ይባላሉ? ሃይ ፕሬሸር ሲስተም እንላቸዋለን። ዘ ፕሬሸር ዛት ኢዝ ግሬተር ዛን ዘ አትሞስፌሪክ ፕሬሸር። ከአትሞስፌሪክ ፕሬሸር በላይ ያለ ፕሬሸር ምን ይባላል? ሃይ ፕሬሸር ሲስተም ይባላል። ስለዚህ ሞስትሊ ምን ሊሆን ይችላል? ግሬተር ዛን 50 ታይምስ ዘ አትሞስፌሪክ ፕሬሸር። ከአትሞስፌሪክ ፕሬሸር በላይ በ50 እጥፍ ሊሆን ይችላል፣ በ20 እጥፍ ሊሆን ይችላል። ስለዚህ ከአትሞስፌሪክ ፕሬሸር በላይ ያላቸው ፕሬሸር ምን ይባላሉ? ሃይ ፕሬሸር ሲስተም እንላቸዋለን ማለት ነው። ሃይ ፕሬሸር ሲስተም እንላቸዋለን። ስለዚህ ሃይ ፕሬሸር ሲስተም ከአትሞስፌሪክ ፕሬሸር በላይ ከሆነ ሃይ ፕሬሸር ኢዝ ዩዝድ ፎር መኒ አፕሊኬሽንስ። ሃይ ፕሬሸር መኖር ለብዙ ነገሮች አፕሊኬሽን ይውላል ወይ ደግሞ ለብዙ ነገር ይጠቅማል ነው የሚለን። የመጀመሪያው ሃይ ፕሬሸር ኩከርስ፣ በሃይ ፕሬሸር ምግቦችን ለመስራት። ሌላ ፔትሮል ጋዝ ሲሊንደርስ፣ ነዳጅ ከማደያ ወደ ሌላ ቦታ ለማስተላለፍ ምን ያስፈልገናል? ሃይ ፕሬሸር የሆነ ከአትሞስፌሪክ ፕሬሸር በላይ የሆነ ሲሊንደር ያስፈልገናል። ላቦራቶሪ ጋዝ ሲሊንደር የሚባለው ከፔትሮል ጋዝ ሲሊንደር ጋር ተመሳሳይ ነው። ሌላ ታየር ኢንፍሌተርስ። ታየር ኢንፍሌተር ስንል ጎማ ወይ ደግሞ የመኪና ጎማ አየር ልንሞላው የምንችለው ከአትሞስፌሪክ ፕሬሸር በጌጅ ፕሬሸር ወይ ደግሞ ከአትሞስፌሪክ ፕሬሸር በላይ በሆነ አፕሊኬሽን ነው የምንጠቀመው። ስለዚህ ይሄ ታየር ኢንፍሌተርስ ኢዝ አፕሊኬሽንስ ኦፍ ሃይ ፕሬሸር ሲስተም፣ የሃይ ፕሬሸር ሲስተም አንደኛው መንገድ ነው ማለት ነው። ሌላ ሃይ ፕሬሸር ወሸርስ፣ መኪና ለማጠብ ውሃ በቱቦ እንትን ብንል ለማዳረስ ይከብደናል፣ ወይ ደግሞ ከግራውንድ እስከ ላይ ለማድረስ ይከብደናል። ሶ ሃይ ፕሬሸር ወሸር ያስፈልገናል ማለት ነው። ወይ ደግሞ ይሄ ሃይ ፕሬሸር ወሸር አፕሊኬሽንስ ኦፍ ሃይ ፕሬሸር ሲስተም ነው ማለት ነው። ሌላ ፉድ ፓስካላይዜሽን ወይ ደግሞ ፓስቸራይዝ ለማድረግ በጋዝ ነው የሚደረግበት ማለት ነው። አየር ይደረግበታል ምን እንዲሆን? ፓስቸራይዝ እንዲሆንልን። ስለዚህ ዚስ አር ሰም አፕሊኬሽንስ ኦፍ ሃይ ፕሬሸር ሲስተም። ሃይ ፕሬሸር ሲስተም ለእነዚህ ለብዙ ነገሮች ጠቀሜታ እንዳለው ያሳየናል ማለት ነው። ሃይ ፕሬሸር ኢኩፕመንት ምንላቸው may consist of these components። ሃይ ፕሬሸር ኢኩፕመንት ወይ ደግሞ ሃይ ፕሬሸር ሲስተም ኢኩፕመንት ምንላቸው አንድ ሃይ ፕሬሸር ነው ከተባለ እነዚህን ነገሮች ሊኖሩት ይገባል። የመጀመሪያው ሃይ ፕሬሸር ኮምፕረሰር ነው ወይ ደግሞ ፓይፕ ሊኖረው ይችላል። ኮምፕረሰር አለው።
ሌላው ሃይ ፕሬሸር ፓይፕ አለ። ፊቲንግ ማሰሪያ ቡለኖች አሉት። የማን የሃይ ፕሬሸር። ሌላ የሃይ ፕሬሸር ቪዝል አለው። ፕሬሸሩ ከአንድ ቦታ ወደ ሌላ ቦታ የሚጓጓዝበት ቪዝል አለው ማለት ነው። ስቲም ጄኔሬተር አለው። ሴፍቲ አክሰሰሪስ አለው ወይ ደግሞ የጥንቃቄ እንትኖች አሉት። ሃይ ፕሬሸር ኢንስትሩሜንቴሽን ሃይ ፕሬሸር ኢፌክት አለው። ያላግባብ ካልተጠቀምነው ወይ ደግሞ ባለሙያ ካልተቆጣጠረው ሃይ ፕሬሸር ሲስተም ጉዳት ያደርሳል። ስለዚህ ይሄ ጉዳት እንዳይደርስ በሃይ ፕሬሸር ኢንስትሩሜንቴሽን ወይ ደግሞ ማንበብ የሚችል ሰው ያስፈልገናል ማለት ነው። ስለዚህ እነዚህ ኮምፖናንቶች ያስፈልጉናል ማለት ነው። እስኪ በዲያግራም እናያቸው። እነዚህን የሃይ ፕሬሸር ኢኩፕመንት በዲያግራም እናያቸው እስኪ። ስለዚህ የመጀመሪያው እዚህ ጋር ይታያችሁ ከሆነ ሃይ ፕሬሸር ፓይፕ ነው። ፓይፖች አሉት እዚህ ጋር እንደምታዩት። ስለዚህ ይሄ ሃይ ፕሬሸር ፓይፑ ምንድነው የሚያደርገው? ፕሬሸሩን ከዚህ ወደ ሃይ ፕሬሸር ሆስ አለ፣ ቱቦዎች አሉ፣ ገመዶች። ስለዚህ ይሄ ሃይ ፕሬሸር ሆስ ከዚህ ጋር የወጣውን ፕሬሸር ይቀበልና ወደ ቫልቭ፣ ይሄ ነው ቫልቭ የምንለው፣ ሃይ ፕሬሸር ቫልቭ የምንለው ከሃይ ፕሬሸር ፓምፑ የወጣውን ፕሬሸር በዚህ ቫልቭ ይቀበለዋል ማለት ነው። ሃይ ፕሬሸር ፊቲንግ የምንላቸው እነዚህ ብሎኖች ናቸው። እነዚህ ቫልቮቹንና ሃይ ፕሬሸር ፓምፑን አንድ ላይ ለማያያዝ የምንጠቀምበት ፊቲንግ ይባላል። ወይ ደግሞ ፓይፒንግ ኤንድ ፊቲንግ አንድ ላይ ሲሆኑ፣ ፓይፕ አለ እዚህ ጋር ፊቲንጎች አሉ። ዘን ከሃይ ፕሬሸር ኮር ከኮምፕረሰሩ የሚወጣውን ኤር በእነዚህ አያይዘን ከአንድ ቦታ ወደ ሌላ ቦታ ፕሬሸር ምን ማድረግ እንችላለን? ማጓጓዝ እንችላለን ማለት ነው። ይሄኛው እዚህ ጋር ስፕሬይ ገን የሚባል አለ። ስፕሬይ ገን ማለት ደግሞ ምናልባት እንጨት ቤት ወይ ደግሞ ጣውላ ቤት አይታችሁ ከሆነ ምን አላቸው? ስፕሬይ አላቸው፣ ስፕሬይ ገን አላቸው። አሁን እንጨት ቤት ብዙ ጊዜ የማየት እድሉ ገጥሟችሁ ከሆነ ቢስማር በመዶሻ አይደለም የሚመታው፣ አለው ራሱን የሆነ በሃይ ፕሬሸር ኮምፕረሰር የሚሰራ ማሽን አለው። ስለዚህ ስፕሬይ ገን የምንለው ሚስማሮችን ከኮምፕረሰር ጋር እየይዘን ሚስማር ለመምታት የሚያገለግል መሳሪያ ነው ማለት ነው። ሌላ ቀለም የሚቀባው አሁን በእንጨት ቤት ስትሄዱ፣ ጣውላ ስትሄዱ በስፕሬይ ነው። ወይ ደግሞ እች እዚህ ጋር እንደምትታያችሁ ስፕሬይ ኖዝል ምትባላለች። ቀለሙን በትንሽ ኤሪያ ነው የምትወጣው። ያች በትንሽ ኤሪያ የምትወጣዋ ቀለም ሁሉንም ሳይድ በሁሉም ሳይድ ከበር ታደርጋለች። ስለዚህ ስፕሬይ ኖዝል የምትባለው አችነች። ከዚህ ጋር ይሄኛው ይታያችሁ ከሆነ ሃይ ፕሬሸር ቪዝል ነው። ሃይ ፕሬሸር ቪዝል ሃይ ፕሬሸሩን የሚይዝልን ቪዝል ነው። ፕሬሸር የምናጠራቅምበት በዚህ መልክ ሊሆን ይችላል፣ ወይ ደግሞ በዚህኛው መልክ ሊሆን ይችላል። እች ፓይፕ ምንላቸው እዚህ ጋር እንደምታዩት እችናች ናቸው። ሃይ ፕሬሸር ፓይፕ ኦር ኮምፕረሰር የሚባሉት። ሌላ ሃይ ፕሬሸር ኢንስትሩሜንቴሽን የምንለው ሃይ ፕሬሸር ጉዳት አለው ምንል ከሆነ ስለዚህ ፕሬሸሩን በቀላሉ መቆጣጠሪያ መሳሪያ ያስፈልገናል። ስለዚህ ይሄ ሃይ ፕሬሸር ጌጅ ሃይ ፕሬሸር ኢንስትሩሜንቴሽን የምንለው ሃይ ፕሬሸር ጌጅ ነው። ፕሬሸሩን ኤግዛምፕል በ20 አትሞስፌሪክ ፕሬሸር ወይ ደግሞ በ20 ኮምፕረሰር የምንጠቀም ከሆነ በ50 የምናደርገው ከሆነ ዜን አየሩ ከሚያወጣው በላይ ይሆንና አየሩ ይፈነዳና እኛንም ወደ ላይ ሊያንጠለጥለን ይችላል። ስለዚህ ይህን ለመቆጣጠር ምን ያስፈልገዋል? ሃይ ፕሬሸር ጌጅ ያስፈልገዋል። ሶ ዘ ኮምፖናንትስ ኦፍ ሃይ ፕሬሸር ኢኩፕመንት ምንላቸው እነዚህን ይመስላሉ። ሃይ ፕሬሸር ሲስተም ኦር ኢኩፕመንት እነዚህን ያጠቃልላል ማለት ነው። ስለዚህ ተማሪዎች እስኪ ሃይ ፕሬሸር ኮምፕረሰር ኦር ፓምፕ ስንል ምን ማለታችን ነው? ሃይ ፕሬሸር ፓምፕ ኦር ኮምፕረሰር ስንል ኮምፕረሰር ኢዝ መካኒካል ዲቫይስ። መካኒካል ዲቫይስ ስንል ስራ ለመስራት የሚያስችል ማሽን ነው። ዛት ኢንክሪዝስ ዘ ፕሬሸር ኦፍ ኤጋዝ ምናቸውን ነው የሚጨምረው? ዘ ፕሬሸር ኦፍ ኤጋዝ ባይ ሪዱሲንግ ኢትስ ቮሊዩም ቮሊዩማቸውን እየቀነሰ ፕሬሸራቸውን እንዲጨምር የሚያደርግ መሳሪያ ምን ይባላል? ኮምፕረሰር ይባላል ማለት ነው። ኢንክሪዝ ፕሬሸርን ይጨምራል። የማንም ፕሬሸር? የጋዞችን ፕሬሸር ይጨምራል። ባይ ሪዱሲንግ ኢትስ ቮሊዩም የሚያደርግ የሜካኒካል ዲቫይስ አይነት ማሽን ምን ይባላል? ሃይ ፕሬሸር ኮምፕረሰር ኦር ፓይፕ እንለዋለን ማለት ነው። ስለዚህ ተማሪዎች ብዙ ጊዜ የምናየው ይሄ ኮምፕረሰር ወይ ደግሞ ሃይ ፕሬሸር ኮምፕረሰር ይባላል። ይሄ ሃይ ፕሬሸር ኮምፕረሰር ብዙ ኮምፖናንቶች አሉት። እዚህ ጋር ከላይ እንደምታዩቸው ዲያግራሙ ላይ እዚህ ጋር ሞተር ሊኖረው ይችላል። ይሄ ሞተር በኤሌክትሪክ የሚሰራ ወይ ደግሞ በጋዝ የሚሰራ ሊሆን ይችላል። አየር የሚያስቀምጥበት ኤር ኮምፕረሰር አለው። አየር እየሳበ የሚያስቀምጥበት የራሱን የሆነ ሲሊንደር አለው። ስለዚህ ይሄ የኤር ኮምፕረሰር ወይ ደግሞ የሃይ ፕሬሸር ኮምፕረሰር ቀላሉ ለማየት ያስችለናል ማለት ነው። ስለዚህ ኮምፕረሰር
ጋዝ የጋዞችን ቮሊዩም በመቀነስ ፕሬሸርን ምን ያደርጋል ማለት ነው? ፕሬሸርን እንዲጨምርልን የሚያደርግ መሳሪያ ነው ማለት ነው። ስለዚህ እስቲ እንደነዚህ አይነት ኮምፕረሰሮች ብዙ ጊዜ በየአካባቢያችን እናያለን። ስለዚህ እነዚህ አይነት ኮምፕረሰሮች ለምን እንደሚውሉ እስኪ በአእምሯችሁ ታስቡና ለራሳችሁ ጥያቄውን ትመልሱታላችሁ ማለት ነው ተማሪዎች። ስለዚህ ይሄ ኤር ሃይ ፕሬሸር ኮምፕረሰር ኦር ፓምፕ ማለት ተመሳሳይ እንትን ናቸው። ፓይፕ ኦር ኮምፕረሰር ስንል ሁለቶችም ፕሬሸርን ነው ኢንክሪዝ የሚያደርጉት። ፕሬሸርን ኢንክሪዝ የሚያደርጉት ምንን ዲክሪዝ በማድረግ ነው? ቮሊዩማቸውን በመቀነስ ነው። ስለዚህ እነዚህ ኮምፕረሰሮች ምንድን ነው ትራንስፖርት የሚያደርጉት? ትራንስፖርት እንደ ትራንስፖርት ሚዲያ ነው የሚያገለግሉት። ወይ ደግሞ ፕሬሸርን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ የምንጠቀምባቸው የሃይ ፕሬሸር ኮምፖናንት ናቸው ማለት ነው። ስለዚህ እነዚህ ሃይ ፕሬሸር ኮምፖናንት ለብዙ ኢንዱስትሪያል ፕሮሰስ ያገለግላሉ። ወይ ደግሞ ለብዙ ለማኒፋክቸሪንግ ፉድ ማኒፋክቸር ለማድረግ በኬሚስትሪ፣ በባዮሎጂ፣ በኮንስትራክሽን መልክ ኮንስትራክሽን ስንል ብዙ አይነት ኮንስትራክሽን ሲስተሞች አሉ። ስለዚህ ምን እንጠቀማለን ማለት ነው? ሃይ ፕሬሸር ኮምፕረሰር ኦር ፓምፕ እንጠቀማለን። ለኢነርጂ ፕሮዳክሽን ኢነርጂ ፕሮዲውስ ለማድረግ ሌላም አዘር ኢንዱስትሪያል አፕሊኬሽን ትልቁን አስተዋጽኦ ወይ ደግሞ ትልቁን አገልግሎት የሚያደርግልን ይሄ ሃይ ፕሬሸር ኮምፕረሰር ኦር ፓምፕ የሚባለው ነው ማለት ነው። ሌላ የምናየው የሃይ ፕሬሸር ኮምፖናንት ሃይ ፕሬሸር ቪዝልስ የሚባሉት ናቸው። እነዚህ ሃይ ፕሬሸር ቪዝልስ የምንላቸው ኤ ኮንቴነር ዛት ስቶርስ ሊኩዊድ ኦር ጋዝስ አት ኤክስትሪምሊ ሃይ ፕሬሸር፣ በከፍተኛ ፕሬሸር ሊኩዊዶችን ወይም ደግሞ ጋዞችን አፍኖ ለመያዝ ኮምፕረሰሩ አፍኖ ለመያዝ የምንጠቀምበት የሃይ ፕሬሸር ኮምፖናንት ምን ይባላል? ሃይ ፕሬሸር ቬዘል እንለዋለን ማለት ነው። ስለዚህ ይሄን ዲያግራሙ ይህን ይመስላል። ሲሊንደር ነገር ነው። ስለዚህ የቪዝል መያዣ ነው። እዚህ ላይ ሸል አለው ወይ ደግሞ መያዣ አለው። ብዙ ኮምፖናንቶች አሉት። ይሄ እንትኖች አሉት። ጋዙ በሚፈለግበት ጊዜ በሚወጣበት ጊዜ ኢንሌት እና አውትሌት የሚደረጉበት ኮምፖናንቶች አላቸው። ስለዚህ ይሄ አይነት የሃይ ፕሬሸር ኮምፖናንት ምን ይባላል ማለት ነው? ሃይ ፕሬሸር ቪዝል እንላቸዋለን ማለት ነው። መያዣ ናቸው። ሌላው የምናየው የሃይ ፕሬሸር ኮምፖናንት ሴፍቲ አክሰሰሪስ የሚባሉት ናቸው። እነዚህ ሴፍቲ አክሰሰሪስ አር ዲቫይስ ዊዝ ፕሬሸር ቢሪንግ ሃውስ፣ የፕሬሸርን ወይ ደግሞ ፕሬሸሩ ሌላ ጉዳት እንዳያመጣ ልንከላከለው ወይ ደግሞ ልንቆጣጠርበት የምንችል መንገድ ሴፍቲ አክሰሰሪዎች ናቸው ማለት ነው። እንደገና ሌላ ምን አላቸው? ስፔሲፊክ ኦፕሬሽናል ፋንክሽን አላቸው። የተለየ ኦፕሬሽናል ፋንክሽን አላቸው ማለት ነው። ስለዚህ እነዚህ ሊሚቲንግ ዲቫይስ የሚባሉት ወይ ደግሞ ሴፍቲ ቫልቭስ የሚባሉ ናቸው። ኤንድ ብረስቲንግ ዲስክ፣ ጋዙ ሃይ ፕሬሸር ያለው ጋዝ ወይ ደግሞ ያ ጋዝ እንዲብላላና ሌላ ጉዳት እንዳያስከትል የምንቆጣጠርበት የአክሰሰሪ መንገድ ሴፍቲ አክሰሰሪስ እንላቸዋለን። ሌላ እነዚህ አክሰሰሪዎች ሃይ ፕሬሸር ወይ ደግሞ ሌላ ጉዳት የሚያመጡ ከሆነ ዘን ሃይ ፕሬሸር ሲስተሙን በራሳቸው ሸትዳውን ማድረግ የሚችሉ ካልሆነ ደግሞ በራሳቸው ኦፕሬት አድርገው ማስተካከል የሚችሉ አክሰሰሪዎች ናቸው። ብዙ አይነት እንትኖች አላቸው፣ ኮምፖናንቶች አላቸው። ሃይ ፕሬሸር ገን የሚባል አላቸው፣ ሃይ ፕሬሸር ሆስ የሚባል አላቸው፣ ሃይ ፕሬሸር ሆስ ሪል የሚባል የኮምፖናንት አይነት አላቸው። ስለዚህ ሃይ ፕሬሸር ሲስተሙን ወይ ደግሞ ሃይ ፕሬሸር አክሰሰሪውን አክሰስ ለማድረግ የምንጠቀምባቸው የኮምፖናንት አይነቶች ናቸው፣ ሴፍቲ ናቸው ማለት ነው። ሌላ የሃይ ፕሬሸር ኮምፖናንት ሌላ የምናየው ሃይ ፕሬሸር ኢንስትሩሜንቴሽን ነው። ሃይ ፕሬሸር ፓወር ፕላንት ወይ ደግሞ የሃይ ፕሬሸር ኃይል ማመንጫ ምን ሊያስፈልገው ይችላል? ሃይ ፕሬሸር ኢንስትሩሜንቴሽን ያስፈልገዋል። በሃይ ፕሬሸር የሚሰራ ኢንስትሩመንት ወይ ደግሞ መከላከያ መንገድ ያስፈልገዋል። ኦር ሜዠርመንት ዲቫይስ ያስፈልገዋል። ይሄ ሃይ ፕሬሸር ኢንስትሩሜንቴሽን አዲኩዌት ኮንትሮል ኤንድ ሜዠሪንግ ዲቫይስ አር ሪኩዌርድ። በፊልዱ የተመረቀ ባለሙያና ያን ሃይ ፕሬሸር ሲስተም የሚለካ ዲቫይስ ያስፈልገናል ነው የሚለው። ማንኛውም ሰው በሃይ ፕሬሸር ሲስተም ላይ ሊሰራ አይችልም። ስለዚህ አንድ ጀማሪ የእንጨት ባለሙያ በፕሬሸር ኮምፕረሰር ቢስማር ልምታቢል እጁን ነው የሚወጋው ወይ ደግሞ እጁ ላይ ሊመታ ይችላል። ስለዚህ ምን ሊያስፈልገው ይችላል? ሃይ ፕሬሸር ኢንስትሩሜንቴሽን ያስፈልጋል። አዲኩዌት ኮንትሮል፣ ራሱን የቻለ ኮንትሮል የሚያደርግ ሰው ሊያስፈልገን ይችላል። ኤንድ ያ ኮንትሮል የሚያደርገው ሰው ደግሞ ምን መለካት አለበት? ሃይ ፕሬሸር ሲስተሙን በዲቫይስ በመመርኮዝ ሲስተሙን መለካት አለበት ማለት ነው።
ኢት ያልኩትኝ ሃይ ፕሬሸር ኢንስትሩሜንቴሽን ነው። ኢት ኢዝ አቫይላብል ፎር ፐርፐዝስ ላይክ በብዙ ፐርፐዝ ሊለካ ይችላል ወይ ደግሞ በብዙ ፐርፐዝ ልናየው እንችላለን። አንደኛ ጌጅ ፕሬሸር በመጠቀም ፕሬሸሩን መለካት እንችላለን። ይሄ ኢንስትሩሜንቴሽን ጌጅ ፕሬሸር በመገጠም ወይ ደግሞ በመግጠም ፕሬሸሩ ስንት እንደሆነና በስንት ላይ ኦፕሬት ማድረግ እንደሚቻል እርግጠኛ መሆን አለብን። ሌላው ቴምፕሬቸር አንዳንድ ማሽኖች ወይ ደግሞ አንዳንድ ኮምፕረሰሮች ወይ ደግሞ አንዳንድ ፓምፖች ብዙ ጊዜ ከተጠቀምናቸው ይግላሉ። ስለዚህ ብዙ ጊዜ ከተጠቀምናቸው የሚግሉ ከሆነ ዜን ያ ሃይ ፕሬሸር ሊፈነዳብን ይችላል። ስለዚህ ምን ማድረግ አለብን ማለት ነው? ማቀዝቀዝ አለብን። ስለዚህ ቴምፕሬቸር ሬጉሌተር ወይ ደግሞ ቴምፕሬቸሩን የምናቀዘቅዝበት አንዳንዴ ማሽኑን ማሳረፍ ግድ ይለን ይችላል ማለት ነው። ሌላ ፍሎ ኦፍ ፕሬሸሩን አሁንም ሬጉሌት ማድረግ አለብን፣ ማመጣጠን አለብን። ኤንድ ሌቭል ኦፍ ኢንስትሩመንት ይሄ ሃይ ፕሬሸር ሲስተሙ ዓመተ ምሕረቱ እየቆየ በሄደ ቁጥር ዜን ኤር ፓምፕ የሚያደርጉትን ወይ ደግሞ ቪዝሉ መያዣው ፕሬሸር ሊያስወጣብን ይችላል፣ ዝገት ሊኖር ይችላል። ስለዚህ እነዚህ ኢንስትሩመንት ምን ሊሆኑ ይችላሉ? በየጊዜው ልንቆጣጠራቸውና ልንፈትሻቸው የሚገቡ የሃይ ፕሬሸር ኢኩፕመንቶች ናቸው ማለት ነው። ሌላ የምናየው ሴፍቲ ፎር ሃይ ፕሬሸር ኢኩፕመንትስ ነው። በሃይ ፕሬሸር ኢኩፕመንት ላይ ስንሰራ መጀመሪያ ሴፍቲ ሩሎች አሉ፣ ማድረግ ያለብን ቅድመ ሁኔታ አለ ማለት ነው። ሂር አር ሰም ኮመን ዩዝስ ኦፍ ፕሬሸር ሲስተም፣ ኮመን ኮዝስ ኦፍ ፕሬሸር ሲስተም፣ የፕሬሸር ሲስተም ኮመን የሆኑ ችግሮች ናቸው። ኤንድ ኢኩፕመንትስ ሪስክ ናቸው። ስለዚህ መጀመሪያ ከይህን ሴፍቲ ይሄ ሃይ ፕሬሸር ኢኩፕመንት ላይ ምንሰራ ከሆነ ትልቁ መጀመሪያ ማድረግ ያለብን ዌር ፕሮፐር ሃይ ፕሬሸር ኢኩፕመንት ወይ ደግሞ ሃይ ፕሬሸር ሲስተምን ሞቢላይዝ ወይ ደግሞ ሞቢል ሊያደርግ የሚችል ወይ ደግሞ ሊከላከል የሚችል ምን መልበስ አለብን? ጓንት ነገር መልበስ አለብን ማለት ነው። ስለዚህ የመጀመሪያው ሪስክ ሊመጣ የሚችለው ዳሜጅ ኢኩፕመንትስ ኦር ሲስተም ዲዛይን፣ የሃይ ፕሬሸር ሲስተም ትልቁ ችግር ወይ ደግሞ ኮዙ ምን ሊሆን ይችላል? ኢኩፕመንቶችን ምን ሊያደርጋቸው ይችላል? ዳሜጅ ሊያደርጋቸው ይችላል፣ ሊያፈራርሳቸው ይችላል። ኦር ሲስተሙን ዲዛይን የተደረገውን ሲስተም ሊበጣጥሰው ይችላል። ስለዚህ የመጀመሪያው ሪስክ ነው ማለት ነው። ሌላኛው የሃይ ፕሬሸር ኢኩፕመንት ሴፍቲው ፑር ኦር ኖ ሜንቴናንስ፣ ጥገና ያለማድረግ ምኖችን ሃይ ፕሬሸር ሲስተሞችን ከጥገና ጥረት የሚመጣ ምን ሊኖር ይችላል? ሪስክ ሊኖር ይችላል። ስለዚህ በየጊዜው ምን መደረግ አለባቸው ማለት ነው? ቸክ መደረግ አለባቸው ማለት ነው። ሌላው አንሴፍ ሲስተም ወርክ፣ ለማይፈለገው ዓላማ ማዋል። ሃይ ፕሬሸር ሲስተሞችን ለማይፈለገው ዓላማ የምናወላቸው ከሆነ ዜን ምን ሊከሰት ይችላል? ሪስክ ሊፈጠር ይችላል። ስለዚህ ለተፈለገው ዓላማ ሃይ ፕሬሸር ሲስተምን ምን ማድረግ እንዳለብን ይጠቁመናል፣ መጠቀም እንዳለብን ይነግረናል ማለት ነው። ሌላ ኦፕሬተር ኤረር ዲዩ ቱ ላክ ኦፍ ትሬኒንግ ወይ ደግሞ ኦፕሬት የሚያደርገው ሰው ከትሬኒንግ ማነስ የሚመጣ ችግር ሊኖር ይችላል። ስለዚህ ኦፕሬት የሚያደርገው ሰው ፉል ትሬኒንግ ካላደረገ በቀላሉ ነካክቶ ምን ሊያደርግ ይችላል ማለት ነው? ሪስክ ሊፈጠር ይችላል፣ ችግር ሊያመጣብን ይችላል። ማን? ሃይ ፕሬሸር ሲስተሙ። ሌላው ኮመን ኬዝ ምን ልንለው የምንችል ኢንኮሬክት ኢንስታሌሽን ወይ ደግሞ ኢንስታል በምናደርግበት ጊዜ ኢንኮሬክት የሆነ ግንኙነት ካደረግን ማንን ከማን? ሃይ ፕሬሸር ሲስተሙን ወይ ደግሞ ሃይ ፕሬሸር ቪዝሉን ከሃይ ፕሬሸር ፓምፖ ኦር ኮምፕረሰሩ ጋር ስናያይዝ ኢንኮሬክት የሆነ ኢንስታሌሽን ከተጠቀም ምን ሊያመጣብን ይችላል? ኮዝ ሊያመጣብን ወይ ደግሞ ሪስክ ሊያመጣብን ይችላል ማለት ነው። ሌላኛው ኢንአዲኩዌት ሪፔር ኦር ሞዲፊኬሽን፣ ያልተገባ ጥገና ወይ ደግሞ ያልተገባ እንደገና ሞዲፊኬሽን መስራት ሌላኛው ምን ሊያመጣብን የሚችል ሪስክ ነው ማለት ነው። ሌላኛው ጉዳት ሊያመጣብን የሚችል የሃይ ፕሬሸር ሲስተም ሪስኮች ናቸው ማለት ነው። እነዚህ የሃይ ፕሬሸር ሲስተም ሪስኮች እነዚህን ይመስላሉ ማለት ነው። ስለዚህ በአጠቃላይ ሴፍቲ ሜዠርስ እነዚህ ሃይ ፕሬሸር ሲስተም ሪስክ ወይ ደግሞ ኮዝ አላቸው ምንል ከሆነ ሴፍቲ ሜዠርስ ቱ ቢ ቴክን፣ ሴፍቲ ሜዠር የሚከናወነው መቼ ነው? ቱ አቮይድ ዘ ሪስክስ፣ ምኖችን አቮይድ ለማድረግ
በሃይ ፕሬሸር ሲስተም ምክንያት የሚመጣውን ሪስክ ለመቀነስ ዲፔንድስ ኦን ዘ ኔቸር ኦፍ ዘ ሃይ ፕሬሸር ሲስተም የሃይ ፕሬሸር ሲስተሙ ኔቸር በማወቅ ዘን ቀድሞ ሊመጣ የሚችለውን ሪስክ ምን ማድረግ ይቻላል ማለት ነው መቀነስ እንደሚቻል በዚህ ጋር ያሳየናል ማለት ነው። ስለዚህ ተማሪዎች በዛሬ ያየነው ሴፍቲ ኤንድ ሃይ ፕሬሸር ሲስተም የሚለውን በዛሬ አይተናል። ለማጠቃለል ያክል ሃይ ፕሬሸር ኢኩዊፕመንት ዛት ዊ ዩዝ ኢን አወር ሆምስ ፎር ቫሪየስ ፐርፐስስ በየቤታችን ወይ ደግሞ በየአካባቢያችን ብዙ አይነት የሃይ ፕሬሸር ሲስተሞች ሊኖሩ ይችላሉ። ሶ እነዚህን ሃይ ፕሬሸር ሲስተሞች ስንጠቀም ሴፍቲ ቲፕስ ይባላል ወይ ደግሞ ቅድመ ጥንቃቄ ከመጠቀማችን በፊት ልናደርጋቸው ወይ ደግሞ ልንከተላቸው የሚገቡ ማኑዋሎች አሉ። ስለዚህ ቤታችንም ውስጥ የምንጠቀመውን አይነት የኩኪንግ ሲስተም ወይ ደግሞ ልንሰራበት የሚገባንን ማንኛውም አይነት የሃይ ፕሬሸር ሲስተም መጀመሪያ ሴፍቲውን ማወቅ አለብን። ሴፍቲውን ካወቅን በኋላ ነው ወደ ስራ መግባት ያለብን። ሴፍቲውን የምናውቀው ለምንድን ነው? ራሳችንም ቤተሰቦቻችንም ከአደጋ ለመከላከል ምን መጠቀም አለብን? ሴፍቲ ሩሎችን ወይ ደግሞ ሴፍቲ ቲፖችን መጠቀም እንዳለብን ያስገነዘበናል። ሰው መጽሐፋችሁ ላይ ሴፍቲ ሩልስ ፎር ዩዚንግ ሃይ ፕሬሸር ሲስተም ኢን ወሸርስ መኪና ወይ ደግሞ ግቢ ለማጠብ ሊሆን ይችላል፣ ኦር መኪና ለማጠብ ሊሆን ይችላል፣ ኦር ጋርደኖችን ውሃ ለማጠጣት ሊሆን ይችላል። ስለዚህ እነሱን ከማድረጋችን በፊት ሃይ ፕሬሸር ሲስተም ከመጠቀማችን በፊት ልንወስድ የሚገባቸው ቅድመ ጥንቃቄዎች አሉ። እነሱን መጽሐፋችሁ ላይ ዲያግራሙ ስላለ ፔጅ 112 ገጽ ያለውን ዲያግራም እንድታዩት በመጋበዝ የዛሬ ለሰንን አጠቃልላለሁ። ስለዚህ ተማሪዎች አዳዲስ ቪዲዮዎች እና አዳዲስ ትምህርቶች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ እስከሚቀጥለው ሌሰን እስከምንገናኝ ድረስ ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።